ሃይ ሃይ፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። በዓል እንዴት ነበረ? የአረፋ በዓል እንዴት አለፈ እናንተ ጋር? እኔ ጋር ምንም አይልም ተመስገን ነው። ያው በጥግረራ አልፏል። ጥግረራው በጣም ኃይለኛ ነበረ እና ያንን በማስመልከት ማዳሜ ዛሬ እስቲ ፈታ ላድርግሽ ነይ እንውጣ ብላኝ፣ ይኸውላችሁ እንደዚህ ለብሼ ቻፕስቲኬን ተቀብቼ ምናምን። ይሄ ደግሞ ለአረፋ የሰጠችኝ ቀሚስ ነው። አያምርም? ያምራላ። አያችሁት? ቆሜ ላሳያችሁ። ረጅም ነው ምናምን ይህንን ይመስላልና ፈታ ላድርግሽ ብላ ይዛ ልትወጣ ነው እና የተዘጋጀውን እሷ እስክጨርስ ለእናንተ እስኪ የአረፋ በዓል እንዴት እንዳሳለፉ ምናምን ጠይቃቸው ብዬ ነው የመጣሁት። ሲያምራችሁ ይቀራል እናቴ፣ ሲያምራችሁ ይቀራል። መውጣት የሚባል የለም። ኦኬ ጠግረራ ብቻችንን ስማ ወልድ። ወይኔ ግን እናንተ የዚህ ሀገር እንትን አይገርማችሁም? ህግ ማለት እንትን ሰራተኛ ምናምን ይዘው እንትን አይሉም፣ አይመጡም። ሰራተኛ ያለው ሰው ብዙ ሰው አለ፣ ግን ይዘው አይመጡም ሰው ቤት። እኔም አልሄድም የትም ቦታ ሰራተኛ እንዲገናኝ አይፈልጉም በጭራሽ። እና ትናንትና ብታዩን እንደዚህ ስጠገረር ነበረ። እንደውም ቆየ እቃ ሳጥን ምናምን የቀረጽኩት ቪዲዮ አለ፣ እሱን እለቅላችኋለሁ። በጣም ነበረ የደከመኝ እጅ ሁላ በክሎር እስከሚቆራረጥ ድረስ እና በጣም የደከመኝ እና ዛሬ ደግሞ እነሱ ሌላ ቤት ጠርተው ሄደዋል እና በጣም ከባድ ነበረ። እግዚአብሔር ይመስገን አለፈ። ይሄን ኃይል ጉልበት ለሚሰጠን ፈጣሪ ክብር ምስጋና ይግባው። አለፈ እና ምን ልላችሁ መሰላችሁ፣ ዛሬ መውጣት ምናምን ይናፍቃችኋል። እናቴ መውጣት የለም አውቄ ነው እኔ ሲጀመር። እና ደግሞ ማለት ነው እዚህ ሀገር በግ ኤክስፖርት ይደረጋል እንዴ ወደ ሳውዲ አረቢያ ዋን ማለት ወደ ተለያየ ሀገር? እኔ አላውቅም ነበረ የኢትዮጵያ በጎች ወደ ኤክስፖርት እንደሚደረጉ አላውቅም ነበር። የኢትዮጵያ በጎች እኛ ብቻ መስሎኝ ነበር ኤክስፖርት የምንደረገው ከኢትዮጵያ ወደ ውጭ ሀገር ማለት ወደ አረብ ሀገር። እኛ ሴቶች የመዳም ቅመሞች ብቻ ይመስለኝ ነበር የምንሰደደው እና ኤክስፖርት የምንደረገው። ለካ በጎችም ኤክስፖርት ይደረጋሉ። እና በዚህ አጋጣሚ የኢትዮጵያ በግ ነው የበላሁት ትላንትና ለረመዳን። ከኢትዮጵያ የመጣ በግ ነው፣ አሪፍ በግ ነው አሉ። አይ ጥሩ ነው አልኳቸው። የኢትዮጵያ በግ ይወዳሉ የኛ ሰዎች እና ማለት ነው። ደግሞ በዚህ አጋጣሚ ለአረፋ ይሄ ተሰጠን፣ ለበዓል ተሰጠን፣ ሀዲያ ይሄ ተሰጠን፣ ምን ተሰጠን እያላችሁ የሀገር ነገር አታሳዩን። እኛ ምንም ድንቡሎ የማይሰጠን ሰዎች ስላለን አታጓጉን። በቃ ከተሰጣችሁ ማዳማችሁን አመስግናችሁ አልፋችሁ ይዛችሁ የተሰጣችሁን ስጦታ ቁጭ በሉ። ይሄ ተሰጠኝ ዛሬ እንደዚህ ተሰጠኝ ለአረፋ ይሄ ተሰጠኝ አትበሉ። እኛ 5 ሳንቲም የማይሰጠን ልጆች ስላለን ነው የምላችሁ። ለዛ አትበሉ፣ አታጓጉን። እኛ ለስጦታ ለምናምን አይደለም የመጣ ነው። ግን ያው ደግሞ እናንተ ተሰጥቷችሁ እኛ ሳይሰጠን ሲቀር ደግሞ ይደብረናል። ስለሚደብረን ነው። እና እንደዛ አትበሉ። እኛ ይኸውላችሁ ገጠርም ስንሄድ ካርድ በራሳችን ብር ሞልቼ፣ ያው እንደኔ አይነት ሰዎች ካሉ ብዬ ነው ሁሉንም አጠቃላይ የማወራው። እኔ ግን በበኩሌ ገጠር ሲሄድ ካርድ ሞልቼ ምናምን ነው የ50 ብር ካርድ እንኳን ለመሙላት እንትን አይሉም። ስለዚህ እንደዚህ ተሰጥቶን እንደዚህ አትበሉ። ግማሾቻችሁ ሽቶ ምን የቀራችሁ ነገር አለ? እኔ ደግሞ ሳልነግራችሁ ጉዴን ባለፈው ማለት ነው የሆነ ጀለብያ ነገር አመጣችልኝ። ቢጃማ ነው የሚመስለው፣ እንደ ቢጃማ ረጅም ነው። ከዛ በኋላ ረጅም ነገር ደግሞ አስቡት ከስራ ጋር አይመችም እና የኛ ስራ እንደዚህ ምናምን ስለሆነ አይመችም። ከዛ በኋላ ለስራ ነው ወይስ ለምንድን ነው ማለት ያመጣሽልኝ? ስራ እንሰራበት ነው ምናምን አልኳት ማለት ነው። ችግር የለውም አለችኝ። ከዛ ለስራማ ይሄ ሸቃላ የምንለብሰው ሁሉ ያለ አይደለ ቱታ ምናምኑ፣ ቱታ ሳይሆን ይሄ ካኪው። ከዛ እንደዚህ አይነት ብታመጭልኝ አሪፍ ነበረ። ከስራው ጋራ ለስራው አይመቸኝም፣ ውሃ ይይዝብኛል ከስር፣ በዛ ላይ ረጅም ስለሆነ እየተጎተተ ነው ምናምን አልኳት። ከዛ እሺ በቃ ቀይርልሻለሁ ብላኝ እስከነጭራሹ ይሄው እንትኑ ሳይመጣልኝ ያኛውም ወሰደችው፣ እዛ መለሰችው። በቃ ስጠብቅ የለም። እንግዲህ እናቴ አረፋን
በዛሬ አመቱ ልብስ ያሳለፍኩ ማለት ነው። እና እንደዚህ የገጠማችሁ ሰዎች አላችሁ እናንተ አይ ቀይሪልኝ ወይ ደግሞ ሌላ አድርጊልኝ ብላችኋት ከዛ ወስደው በዛው የራስሽ ጉዳይ ተዳብላ በዛው እኔስ ምን ችግር አለው? አሁን እሺ አመሰግናለሁ ብዬ ተቀብዬ ምን ችግር አለው? እንደ ቢጃማ ለሊትስ ብለብሰው ደኮ ወሰደችው በኋላ ቆጨኝ። እውነት ቆጨኝ። ለምን እንደዛ አልኳት ብዬ ማለት ነው። ምክንያቱም ቢጃማ አድርጌ ለብሰው ነበር። እንደ ቢጃማ ልስልስ ያለ ነው የሆነ ኮተን ነገር ነው። ግን አይ በገዛ እጅሽ ይሄንንም ማጣሽ እያልኩኝ ራሴን በራሴ እያሰብኩ ነው። እና ማለት ነው ወንዶች እኔ ገጠመኝና የተሰጠን አትበሉ እሺ። በእናታችሁ ይደብራል። መደበር ሳይሆን በቃ ያው አለ አይደለ እንዳልኳችሁ ይገባችኋል። እና ደግሞ አረፋ ታዲያ እናንተ ጋር እንዴት ነበረ? በሰላም አለፈ? እንዴት አለፈ? እኔ በቃ ጠግረራ እንዳትጠይቁኝ። ጠግረራ ወገቤ እንደዚህ እስኪንቀጠቀጥ ድረስ ነው የሰራሁት ብቻዬን ማለት ነው። ከዛ ዛሬ ጭራሽ ምን ትለኛለች? ሌላ ቤት ሲሄዱ ማለት ነው እዛ እንሂድ ድግስ አለ እና ትሄጃለሽ ወይ አለችኝ። ኧረ እባክሽን አልሄድም እናቴ። መች ምንድን ነው መች መሄድ አማረኝ ብዬ ቀረውላችሁ። እዛም እኮ አለች የኢትዮጵያዊ ሰራተኛ፣ ግን እሷን ሳታመጡ ለምንድን ነው እኔን እንሂድ የምትሉኝ አልኳት። ከዛ እሷ እኮ ምንድን ነው ያለችኝ? ሴትዮዋ አትፈልግም ልታመጣት ምናምን አለች። ሴትዮዋ ካልፈለገች እኔም አልሄድም። እኔ ትናንትና ስፈጋ መታ አላገዘችኝም፣ ስለዚህ እኔም አልሄድም ብያት ቀረውላችኋለሁ። እና ነገም እንግዳ ይመጣል ብላለች። እንግዲህ መቻል ነው፣ ምን ይደረጋል። የመጣንበት አላማ እስከሆነ ድረስ ለነገሩ እኛ የመጣንበት አላማ ሞልቶ አይሞላም፣ ግን ያው በርትተን መስራት አለብን፣ ራሳችንን አሳምነን መስራት አለብን በሚለው ነው እንጂ እኛ የምናስበው ሌላ እዚህ የምንሰራው ሌላ ነው። በጭንቅላታችን ኢትዮጵያ የሆነች ነገር አድርጌ እንደዚህ እኔ ያለ አመት ብሰራ ይችን አድርጌ ምናምን ስንል እዛ ያለው ነገር ደግሞ ካሰብነው በላይ ሆኖ ይገኛል እና ከባድ ነው በጣም የኛ ኑሮ እና የሌላችሁ ነው ውዶች። ይሄ እና የገረመኝ የበጉ ነገር ነው። የእውነት በግ እዚህ አለ የኢትዮጵያ በግ ይመጣል ምናምን ብለው አስገርመውኝ ነው። እኔ እንዳልኳችሁ ኤክስፖርት የሚደረገው ስደተኛ ብቻ መስሎኝ ነበር። ለካ ከብት ምናምን ይደረጋል። ኢትዮጵያ ምን ቀረሽ ታዲያ? ሁሉንም ነገር ወደ ውጭ ሀገር ልከሽ ምን ቀረሽ? እስቲ ምንድን ነው የቀረሽ? በጉንም ልከሽ፣ ከብቱንም ልከሽ፣ ሰውንም ልከሽ። ኧረ ተይ ኢትዮጵያ ተይ፣ በኋላ ይቆጭሻል፣ በኋላ ይቆጭሻል። ህዝብሽንም ልከሽ፣ ሁሉ ነገርሽን ልከሽ እንዴት ትሽዋለሽ? ለምን ለሀገርሽ ራስሽን አትችይም? ደግሞ ልንገራችሁማ ማለት ነው እዚህ በግ የሚጠብቅ አለ። ብዙ በጎች አሉ፣ እስከ 50 ምናምን የሚደርሱ በጎች አሉ። እና ትላንትና በበዓሉ ቀን የሚፈጠርላችሁ ጥሩ ነው። የኔ ምስኪን ልጁ የት ሄዶ እንደሆነ አላውቅም። በግ የሚጠብቀው ሱዳኔ ነው አሉ። ወይኔ ጉዴ! ምንድን ነው ይታያል እናንተ ላይ ወይስ እኔ ብቻ ነኝ እዚህ የሆነ ነገር ያለብኝ መሰለኝ? በጣም ወይ እና የኔ እናት ሲያሳዝን። በበዓሉ ቀን ትላንትና ሱዳኔ ነው አሉ በግ የሚጠብቅ ልጅ አለ አሉ። 50 ምናምን የሚሆኑ በጎች ይጠብቃልና እሱ የት ሄዶ እንደሆነ አላቅላችሁም። በጎቹ በማታ ጥፍት ሲፈልጋቸው ጠፉ በጎቹ። ከዛ በዓልኛ ከትላንትና እራት እዚህ እኛ ጋር ነበርና እንዳልኳችሁ ከዛ ሰው ሁሉ ይመጣል እያልን ስንጠብቅ አይመጡም። ምንድነው ምናምን ሲባል በጎቹ የጠፉት የሁሉም እናት ናቸው። በጎቹ የሰውዬ ወንድሞች ምናምን እናት ነው፣ ያው ትልቅ ሴትዮ ናት። የእናታቸው በጎች ናቸው የጠፉት። ከዛ በኋላ ልጁ ራሱ አሳዘነኝ። ይሄኔ ስንት ነገር ብለውት ይሆን እንደው ጠፍተው ቢቀሩ ራሱ ምን ሊያደርጉት ይሆን እያልኩ ሳስብለት ብታዩ እንደኔ ታሳቢ ጌት ይገኛል። ሱዳኔ ነው አሉ፣ ያው ሱዳኔ። ከዛ ማታ ፈለጉ። እዚህ ደግሞ ገጠርም ስለሆነ ማታ እንዲህ በጣም ብዙ መብራት የለም ማለት አለ፣ ግን ደግሞ ሁሉም እንደዚህ ወለል ብሎ አይታይም። እንደ ከተማው የሆነ ራቅ ያለ ቦታ ነው ያለው መብራት።
ከዛ በኋላ ማታ 3 ሰዓት 4 ሰዓት ምናምን ሄደው ፈለጉ፣ አጧቸው፣ አልተገኙም። ከዛ ልጁ እራት ይወሰድለት ተባለ። እራት ተወሰደለት ምናምን። ከዛ ሴቶቹ ራሱ እየመጡ የት ሄዶ ነው እሱ የት ሄዶ ነው የጠፉት ምናምን እያሉ ያወራሉ። ብታዩት አቤት ለወሬ ያላቸው ፍቅር፣ አቤት ለወሬ ያላቸው ፍቅር። እሱ የት ሄዶ ነው ምን ሲሰራ ነው የጠፉት የት ሄዶ ነው ምናምን ይላሉ ማለት ነው። ከዛ በኋላ እኔ ደግሞ አያስችለኝም ያ ልጅ እንዴት አድሮ ይሆን በጎቹ ተገኙለት ወይስ አልተገኙለት ይሆን ብዬ ሴትዬ መጠየቅ። ከዛ ሴትዬ ስጠይቃት አይ ተገኝተውለታል ፈጣሪ ይመስገን አለች። ምንም ሳይሆኑ ተገኝተውለታል አለች። ወይኔ እግዚአብሔር ይመስገን። እኔማ ልጁ አሳዝኖ የነበረ ምን ያረጉት ይሆን? ጠፍተው ቢቀሩ አስባችሁታል? በጎቹ ጠፍተው ቢቀሩ ምን ያረጉት ይሆን? እንዴት ያረጉት ይሆን ብሎ ብዬ ግራ ገብቶ የነበረ እና ተገኝተውለታል አሉ። እግዚአብሔር ይመስገን። አቤት ግን አንድ ነገር ስታጠፉ ወይ ያለው እንትን ማለት ነው ያለው ወሬ ያለው ሹክሹክታም በያጠገባችሁ ምናምን ከባድ ነው በጣም። እሱ የት ሄዶ ነው? ተኝቶ ነው ወይስ ምን? የት ሄዶ ምን ስራ ምንድን ነው ምናምን ይሉላችኋል ማለት ነው። እኔ ደግሞ ያለ ወትሮዬ ትላንትና በቃ እንግዲህ ምን አማራጭ አለ? ፊቴንም ብከሰክስ ብኮሳተር ምንም የሚመጣልኝ ነገር የለም። ስለዚህ አረፌ እየሳኩኝ ደስተኛ ምስዬ ልስራ ብዬ የላችሁ በቃ ፏፈክት ብዬ ድክም እያለኝ እየሳኩኝ ምናምን እያወራኋቸው ምናምን ነበር ያመሸሁት። ከዛ በኋላ አላችሁ ከዛ ለሴትዮ የአንቺ ሰራተኛ እኮ ጥሩ ናት፣ በቃ ደስተኛ ናት ምናምን ጎበዝ ናት ምናምን ይሉላችኋል። ከዛ ናጀሪት ዛሬ ምን ትለኛለች ሴትዮ፣ ትላንትና የባሌ እናት መታ አይታሻለች፣ ታውቀኛለች። ኦልሬዲ እኛ ቤት ነው የምትኖረው፣ ግን ደግሞ እዚህ ቤት አላት። ከዛ ዛሬ የሄዱበት ቤት ማለት ነው። ከዛ ይዘሻት ነይ ብላለች እና ታግዘን ብላለች። በጣም ደስተኛ ናት ያንቺ ሰራተኛ ምናምን ብላለች አለች። ኧረ እኔ አልሄድም እናቴ፣ እኔ ደክሞኛል ለራሴ ትላንትና እንደዛ ፈግቼ ደክሞኛል፣ እኔ አልሄድም ብዬላችሁ እርፍ። ከዛ በወሬ በዛው የተነሳ ስለ ሰራተኛ ማውራት ጀመርን እኔና እሷ። ወይ ጉድ! እኔና ማዳም እኮ አንዳንዴ ደግሞ ስናበዛው ማለት ነው ስለ ሰራተኛ እናወራለን። እኔም ሰራተኛ መሆኔን አንዳንዴ የረሳውና ከእሷ ጋር አወራለሁ። ከዛ ምን ብትለኝ አትሉም? እያወራን እያለ ለምንድን ነው ይዘው የማይመጡት ሌሎቹ ሰዎች? ምን ችግር አለው ሰራተኛቸውን ይዘው ቢመጡና ብንተጋገዝ አልኩላችሁ። ደግሞ እኮ እኔ በሰው ሀገር መጥቼ ስለ ሀገራቸው እንትን ላወራ ነው እንዴ? ከዛን ምን ችግር አለው? ምን አለበት ብንተጋገዝ፣ ቢያግዙኝ ባግዛቸው ድግስ ሲሆን አልኩላችሁ ማለት ነው። ከዛ ችግር የለውም ግን አንዳንድ ሰዎች አይፈልጉም። አንዳንድ መዳሞች ያወራሉ፣ ሲገናኙ ግርግር ይላሉ። አንዷ ምን አለችኝ፣ የአንዷ ማዳም ቤት የምትሰራው ልጅ የሆነ ጊዜ ይዘዋት ሄደው ከሌላ ኢትዮጵያዊት ጋር ተገናኘች። ከዛን ተገናኝታ አውርተው ስለ ደሞዝ ምናምን አወሩ መሰለኝ። የዛችኛዋ ደሞዝ ጨምሮ የዚችኛዋ ቀንሶ ነው መሰለኝ። ከዛ በኋላ አጀሪት ትሄድና ለምንድን ነው ደሞዝ የማይጨመርልኝ? ደሞዝ ይጨመርልኝ ብላ የእሷ እንደዚህ ነው የኔ ለምን እንደዚህ ሆነ ብላ ከማዳሟ ጋር ሄዳ እስከ መክተብ ድረስ ደርሰው ሄዳ መክተብ አስጨምራ ይሁን ምን አታድርግ አላውቅም፣ እንደዛ አለች። ስለዚህ ለዛ አይፈልጉም ማገናኘት አለች። ኦኬ ብዬ ዝም አልኩ ማለት ነው። ግን በነገራችሁ ላይ ማለት ነው የኢትዮጵያ ኤጀንሲዎች ኤጀንሲ ነው የሚባለው ኤጀንሲዎች ማለት ነው ምንድን ነው ችግራችሁ? ግማሽ አሁን እኔ ለምሳሌ አዲስ አይደለሁም ሌላ ሀገር ሰርቻለሁኝ እና ወደዚህ ሀገር ስመጣ እኔ አላውቅም ኦልሬዲ ኢትዮጵያ እያለሁ ስንት እንደሆነ ማቀው። ለአዲስ 1000 ብር ለሄዶ ሌላ ሀገር ሰርቶ ለሚያውቅና ትንሽ ቋንቋ ለሚችል 1100 ነው የማውቀው። እኔ የመጣሁበት ኤጀንሲ እንደዛ ነው። ከዛን እዚህ ከመጣሁኝ በኋላ ግን የሰማሁት ነገር ሌላ ነው። ሄዶ የመጣ ሰርቶ የመጣ ሌላ ሀገር ሰርቶ የመጣ ሰው 1200 እንደሆነ ሰማውና ማለት ምንድን ነው ችግሩ? አንዳንድ ኤጀንሲዎች ከሌላው የተለየ የምትቀንሱበት ምክንያት ምንድን ነው? ለምሳሌ የኛ ኤጀንሲ ለምንድን ነው እንደዚህ የሆነው? እኔ የምጠይቀው ሰው አጥቼ ነው። እውነት ብጠይቅ ደስ ይለኝ ነበረ። እስኪ እንደኔ ያጋጠማችሁ ሰዎች አላችሁ? በዚህ አጋጣሚ እንደዚህ የመጣችሁ 1100 የመጣችሁ ሌላ ሀገር ሰርታችሁ
ከዛ እዚህ ከመጣችሁ በኋላ ደግሞ 1002 ነው ተብሎ የሰማችሁት የለም ያጋጠማችሁ የላችሁም? እኔ እንደዚህ ተሰማሁኝ። እዚህ ከመጣሁ በኋላ ነው። እዛ ሆኜ ቢሆን የሰማሁት ቢያንስ ወይ ሌላ ኤጀንሲ ቀይር ነበረ ወይ ደግሞ ኤጀንሲውንም ጠይቅ ነበረ። ምክንያቱ ምን እንደሆነ ግን እዚህ ከመጣሁኝ በኋላ ነው የሰማሁት። እና እንደዛ አለችኝ ሴትዮ ይላችኋለሁ። በዚህ አጋጣሚ መልሱልኝ ማለት ያጋጠማችሁ ካላችሁ ወይ ደግሞ መፍትሄው ምንድነው? መፍትሄ እንኳን አይኖረውም። ምክንያቱም አንዴ ተፈራርሜ ምናምን ስለመጣሁ ከዚህ በኋላ ምንም ማምጣት አልችልምና እና እንደዛ ነው እላችኋለሁ። ሰራተኛ እዚህ ሀገር በጣም አያገናኝም። ከባድ በጣም ከባድ ነው። እግዚአብሔርን ምን ችግር አለው? አሁን አመተው ቢያግዙኝ ሄጄ ባግዛቸው በዚህ ሰዓት። አሁን በዚህ ሰዓት ልክ እንደ ትላንትናው እንደኔ እየተሯሯጠች ነው ያቺኛው ኢትዮጵያዊ ማለት ነው። ግን ብንተጋገዝ ችግር የለውም ነበር። እነሱ አስተሳሰባቸው እንደሆነ እንዴት እንደሆነ አላውቅም። ራሳቸው ይስሩ ነው የሚሉት ሰራተኞቹን ማለት ነው። እና ከባድ ነው ደግሞ በእርግጥ ያው ምግብ በአንድ ሳህን በትልቅ ሳህን ነው የሚቀርበው ምናምን፣ ግን ደግሞ ኮዲያ ኮዲ መሯሯጥ ሲኒው ራሱ የሀገር ሲኒ ነው የሚወጣው። ስለዚህ ሲኒ ማጠቡ ምናምን መሯሯጡ ይድክም ይላል። ታውቃላችሁ ስራው ብዙ ሆኖ ሳይሆን በቃ ወደዛ ወደዚህ ማለቱ በራሱ ያደክማልና እኔ ይሄን ለማለት ነው የመጣሁት ዛሬ። ወዳችኋለሁ፣ አመሰግናለሁ። ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት አስተያየት ጻፉልኝ። እወዳችኋለሁ። ባይ ባይ። እግዚአብሔር በሰላም ለሀገራችን ያብቃን፣ በሰላም በጤና ያኑረን እላችኋለሁ የኔ ወዶች። ቻው